ስሜት በሳሪና ገጣሚ ገብረ ክርስቶስ ደስታ። ሌላው ስሜት ሆቴሉ በትንፋሽ ተሞልቶ መስኮቱ ጉም እየለበሰ ውሃ ያቁራል። ደጁ ብርድ ነው። የዝናቡ ሽንፍር አንዳንዴ እየመጣ በሩን ያንገላታዋል። ከያለበት የሚነሳው የሲጃራ ጭስ ክፍሉን በጭጋግ ሸፍኖታል። ወዲህና ወዲያ የሚራወጡት አሳላፊዎች ነፍሳቸውን አያውቁትም። የጨረሰው እየሄደ የሚበላው እየመጣ የትርክምክሙ ብዛት አንድ ትልቅ ሽብር ፈጥሯል። ዝግ ብሎ የሚዘፍነው ሙዚቃ የሚያዳምጠው የለም። የሰሃን መንኳኳት፣ የሹካና የቢላዋ መንቀጫቀጭ፣ የብርጭቆ መጋጨት፣ የወንበር መጎተት፣ የጥሪው፣ የሳቁ፣ የወሬው፣ የጩኸቱ ብዛት አንድ የተለየ ድምፅ አስነስቶ ሆቴሉ ድብልቅልቁ የወጣ የሰርግ ቤት መስሏል። በአንድ በኩል ደግሞ ድምፁ ባዶ የሆነና ትርጉም የሌለው ሲመስል እያስተጋባ የሚሄድ የገደል ማሚቶ ወይም ፍቹ ያልታወቀ አንጎል ውስጥ ገብቶ የሚርበተበት የተዘባረቀና የሚያስተነግጥ የስሜት ደወል ነበር። ይጣራል። ብቻ በምን አይነት ጆሮ ለመስማት እንደሚቻል አዳጋች ነበር። ሆኖም ይኸው ድምፅ እንደ ቀላልነቱና ትርጉም እንደማጣቱ መጠን ለአንጎላችን አንድ የተደበቀ ምስጢር በመሆን ከሐሳብ ውስጥ ዘፈቀን። ማንን እንደሚያዳምጥ አያውቅም። አንዱ ምግብ ያዛል፣ ሌላው መጠጥ ይፈልጋል። አንዷ ለብቻዋ ተቀምጣ በምታጭሰው ሲጃራ ትተክዛለች። እዚያና እዚህ ለሶስት ለአራት በየጠረጴዛው እየተቀመጡ ክርክሩ ጦር ቀረሽ ነው። ድንገት እንዲያው በድንገት አንድ ድምፅ ከመካከላችን ወጣ። ቀጭን ድምፅ፣ ልዩ ድምፅ፣ የፍየል ግልገል ድምፅ፣ ልትታረድ የመጣች የወተት ግልገል። ጩኸቷን ስንሰማ መንፈሳችን በአንድ በሌላ ስሜት ተመታ። ለጊዜው ያለንበትን ቦታ ትተን በሐሳብ መጓዝ ጀመርን። ከብቶች የሚግጡበት የለመለመው መስክ ፊታችን መጥቶ ተደቀነ። አፍኖት የነበረው የሲጃራ ጭስ መልክ የጠራ ሰማይ ሆነ። ወንዞች፣ ተራሮች፣ ሸለቆች ቀስ እያሉ በዓይናችን ላይ ያለፉ። እንዲሁም ድምፁ ሌላ ሆድ የሚያባባ ስሜት ፈጠረብን። ለሞት የቀረበችው ግልገል አስጥሉኝ የምትል መሰለን። ጥይት እንደሳተው ሰው በድንጋጤ ወደ ሞት አንድ እርምጃ ተጠጋን። በጨካኝነታችን ህሊናችን ወቀሰንና በሆቴሉ የምንበላው ስጋ በግፍ የመጣ መስሎን መርዝ ሆኖ ታየን። ይሄ ብቻ አይደለም። በፍየሏ ጩኸት የረሳነውና የማናቀው በሕፃንነታችን አንጎል ውስጥ ተቀብሮ የቀረው መጀመሪያ ወደዚህ ዓለም ስንመጣ የምንሰማው ድምፅ ታወሰን። የመወለድ ሙዚቃ፣ የምጥ መገላገል። ይሄ ብቻ አልነበረም። ሌላ መንፈስ መጣብን፣ ሌላ ስሜት። ሳናቀው በሰውነታችን ተደብቆ የሚኖረው እንስሳነታችን ተቀሰቀሰ። ስንወለድ የምናሰማው ዜማ ይሄን አይነት ይሆን? በኑሯችን ውስጥ አልፎ አልፎ የሚጎበኘን የከብትነታችን ስሜት ጎልነጠን። አንዳንዴ እንደ ከብት የምንሆንበት ጊዜ ትዝ አለን። በመንፈሳችን አይን ዳሰስነው፣ ጨበጥነው። ልባችን በሰውነትና በእንስሳነት መካከል ተንጠልጥሎ ቀረ። ይሄ ስሜት ለአንድ ግማሽ ደቂቃ ያህል ዝም አሰኘን። ያ ሁሉ ትርክምክም የጸጥታ ልብስ ለብሶ ሁላችንም እንተያይ ጀመር። የሚንቀሳቀስ የለም፣ የሚነጋገር የለም። አሁን ሙዚቃው እየጎላ ሲሄድ ይሰማናል። የግልገሏም ድምፅ ከሙዚቃው ጋር በአንጎላችን ውስጥ መጓዙን አላቆመም። ድምፁ በእንደዚህ ያለ ቦታና በእንደዚህ ያለ ሁኔታ ሊሰማ የማይታሰብ ድንገተኛ ስለነበር የሚያስደነግጥ፣ ትንፋሽ የሚያቆም፣ የሚያሳስብና መንፈስ የሚደፍቅ ነበር። ግልገሏ ዳግም አልጮኸችም። ይሄ ሌላው ስሜት ቀስ በቀስ እየጠፋ ሲሄድ ከእንቅልፉ እንደነቃ ሰው ያለንበትን ቦታ ልብ ማድረግ ጀመርን። መኖራችንን አስታወስን። እንደገና ወሬው ሁሉ ተለውጦ ስለደረሰብን ስሜት ተወያየን። የሁላችንም የተቀራረበ ነበር።
እንዲህ ለሁለት ደቂቃ ያህል ሁላችንም ተለውጠን ነበር። በሁለት ደቂቃ ውስጥ ሌላ ኑሮ ኖርን፣ በሌላው ስሜት። ገብረ ክርስቶስ ደስታ ገጣሚና ሰዓሊ